መጋቢት 14 2018 ዓመተ ምህረት ተራስልኝ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። ዋና ዋና ጉዳዮች ላስታውቃችሁ። ኢትዮጵያ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት ዕድል መቀየር ይጠበቅባታል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እያከናወኑ ያሉት ግዙፍ የልማት ፕሮጀክቶችን ጎብኝተዋል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ሰርጥ እንዲከፈት ለኢራን የሰጡት 48 ሰዓት የጊዜ ገደብ ዛሬ ያበቃል። ከውጭ እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት በማጠናከር በሆርሙዝ ሰርጥ አካባቢ ሊከሰት የሚችለውን የዓለም አቀፍ አቅርቦት መስተጓጎል በበልግ ዝናብና በሀገር በቀል አቅም ለመመከት መዘጋጀት ይገባታል። ቀደም ሲል በስንዴ ግዢ ላይ የነበረባትን ጥገኝነት የቀየረችው ኢትዮጵያ አሁን ላይ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት ዕድል ለመቀየር በቁርጠኝነት መስራት ይጠበቃል። ዋለልኝ ታምር ጭማሪ አለው። ኢትዮጵያ ቀደም ሲል ለስንዴ ፍጆታ በከፍተኛ ሁኔታ በገቢ ምርት ላይ ተንተረሳ የነበረበትን ጊዜ ቀይራ አሁን ላይ በበጋ መስኖ ስንዴ ልማት ላይ ትልቅ ትኩረት ሰጥታ እየሰራች ነው። ይህም ራሷን በስንዴ ለመቻል አልፎም ተርፎም ለውጭ ገበያ ለማቅረብ ያስቻለ ስኬት እየተመዘገበበት ያለ ዘርፍ ነው። ይህን ጥረት ግን ከዓለም ነባራዊ ሁኔታ ውጭ ሊሆንና ከተጽዕኖ ሊያመልጥ አይችልም። ኢትዮጵያ በየዓመቱ የምታስገባው የአፈር ማዳበሪያ በከፍተኛ ሁኔታ በመካከለኛው ምስራቅ ሀገራት ምርት ላይ የተመሰረተ ነው። የሆርሙዝ ሰርጥ ደግሞ እነዚህን ምርቶች ወደ ቀይ ባህርና ወደ ጅቡቲ ወደብ የሚያመላልሱ ግዙፍ መርከቦች ዋና መተላለፊያ ነው። ይህን ጊዜ ለመሻገርም አሁን እየጣለ ያለውን የበልግ ዝናብ በአግባቡ ተጠቅሞ ወደ ምርት መቀየር በዓለም ቀውስ ውስጥ አስተማማኝ የምግብ ሉዓላዊነትን ማረጋገጫ በመሆኑ አጋጣሚውን በመልካም በመጠቀም ያሉንን ጸጋዎች ተጠቅሞ ለመለወጥ ዝግጁ መሆን ተፈጥሮ የሰጠችንን የዝናብ በረከት ወደ ፍሬ መቀየር የግድ ይላል። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ቢመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። አሁን እንደምታዩት የዘንድሮ በልግ አስደማሚ ዝናብ እየዘነበ ነው። አርሶ አደሮች እና በአመራር ስራ ላይ ያሉ ሰዎች ይህንን የበልግ ዝናብ እንደ ዋዛ አያዩትም። የበልግ ዝናብ በዚህ መጠን እየዘነበ ነው ማለት የሚቀጥለው ዓመት ጥጋብ ነው ማለት ነው። መሬቱን አርሶ አለስልሶ ፈጣሪውን ታምኖ ለሚጠብቅ ሰው ነው። መሬት አለስልሶ አርሶ ያልተዘጋጀ ሰው ዝናቡ ያልፈዋል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ
ቁልፍ ግብዓቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። በተለይም የበልግ ዝናቡን በመጠቀም ዓለም አቀፍ ተጽዕኖዎችን መቋቋም ተገቢ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ምግብን ለማምረት ነዳጅ ቢያዝብን፣ ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል። ያለንን ሀብት በመጠቀም መበልጸግ እንደሚቻል ኢትዮጵያ ማሳያ ናት። ይህ እንዲሆን ግን ካይቻልምና አይሳካም ሐሳብ በመውጣት አሻግሮ ማየት ያስፈልጋል። ጨለምተኝነት አይቻልም አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። ኢትዮጵያ በተለያዩ ወቅቶች የሚያጋጥሟትን ፈተናዎች ወደ ላቀ ዕድል በመቀየር የምታሳየውን የታሪክ አሸናፊነት አሁንም ሊከሰት የሚችለውን ችግር ቀድማ በመተንበይና ኃይሏን አስተባብራ በመዘጋጀት ለመሻገር ትሰራለች። በቱሪዝም ሀብቶችን የመግለጽ ስራ የኢትዮጵያን ገጽታ ከመቀየር ባለፈ ዘርፉን የኢኮኖሚው ዋነኛ ምሰሶ እያደረገው ይገኛል። እነዚህ ስራዎች እንደ ድሃ የመታየት የታሪክ ጠባሳን የቀየሩና ቀጣይ ትውልድ የሚኮራበትን ሀገር ለመፍጠር ያለሙ ናቸው። ብሩክታዊት ተገኝ ተጨማሪ አላት። ኢትዮጵያ በታሪክ በባህልና በተፈጥሮ ጸጋ የታደለች ምድር ብትሆንም ለበርካታ ዓመታት እነዚህ ሀብቶቿን አልምታ ለዓለም በማሳየት ረገድ ወደ ኋላ ቀርታ ቆይታለች። ዋና ከተማዋ አዲስ አበባም የዓለም አቀፍ ተቋማት መቀመጫና የዲፕሎማሲ ማዕከል ብትሆንም መለያዋ ግን አቧራ፣ የቆሻሻ ክምርና ለጤና አስጊ የሆኑ ፍሳሾች ነበሩ። ሀብት እያለ እንደ ድሃ መታየትም የዘመኑ መገለጫ እስኪመስል ቆይቷል። ሀብትን መግለጥና አቧራን ማራገፍ በሚለው የመደመር ሳቤ ግን ይህ ታሪክ በከፍተኛ ፍጥነት ተቀይሯል። ኢትዮጵያ ያላትን የተፈጥሮና ሰው ሰራሽ ጸጋዎች ወደ ኢኮኖሚያዊ ጥቅም የመለወጥ ስራ በስፋትም ተጀምሯል። በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ የተሰሩ ፕሮጀክቶችም የዚህ ታሪክ መቀየር ቋሚ ምስክሮች ናቸው። እነዚህ ስራዎች የተከታታይ ስኬቶች መነሻ እንጂ የመጨረሻ ግብም አይደሉም። ይህን መነሻ ይህንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። ያ የለውጥ መሻት በውስጡ ከሌለ ግን ምንም ያህል ያማረ ውብ ስጦታ ቢኖረንም ያን ወደ ሀብት ለመቀየር የሚተጋ አይሆንም። እንደ ሀገር እየታዩ ያሉ ለውጦች በመትጋትና የኢትዮጵያን መጻኢ ተስፋ አሻግሮ በመመልከት የመጡ ናቸው። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። እንደዚህ ያለው ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። ጨለምተኝነት ሀገር ያዘገያል። ጨለምተኝነት መለወጥ፣ ማደግ፣ መሻገር ስንችል
የምንለምን የምንዘገይ ያደርገናል። ከጨለምተኛ አስተሳሰብ፣ ካይቻልም አስተሳሰብ፣ ካይሳካልኝ አስተሳሰብ ወጥተን ውጤት ማምጣት ያስፈልጋል። አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። የኢትዮጵያን ገጽታ ወደ አዲስ ምዕራፍ ለማሸጋገር ታቅደው የተጀመሩ ስራዎች ግባቸውም ቀጣዩ ትውልድ የሚኮራባትና የኔ የሚላትን ሀገር መፍጠር ነው። እንስራ መሰረት እንጣል ስንል ዛሬ አታካች፣ አድካሚ፣ አሰልቺ፣ አጨቃጫቂ እንደሆነ እንገነዘባለን። ነገር ግን በዚያ መንገድ ማለፍ ካልቻል የበለጸገች ኢትዮጵያ ለልጆቻችን ማሻገር ስለምንቸገር ስለሆነ አንዳንድ ውሳኔዎቻችን ዛሬ ባንገነዘባቸው፣ አንዳንድ ሐሳቦቻችን ዛሬ ግልጥ ብሎ ባይገቡን ስራዎቻችንን እያያችሁ ተባባሪና ደጋፊ እንድትሆኑ ያለንበት ጉዞ ከፍተኛ ሪስክ መውሰድ፣ ጠንካራ ውሳኔ መወሰን፣ ተክቶ መስራት የሚጠይቅ ነው። ያን ካደረግን የበለጸገች ሀገር እንፈጥራለን። ሀብቶችን በመግለጥ ስራው የተገኙ ኢኮኖሚያዊ እድገቶች ቱሪዝም ለኢትዮጵያ የብልጽግና ጉዞ የጀርባ አጥንት መሆኑን አመላካች ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን በከተማዋ እየተከናወኑ ያሉ የኮሪደር ልማት፣ የመንገድ መሰረተ ልማትና የአየር መንገድ ፕሮጀክቶችን የተመለከቱ ሲሆን የከተማውን ውበትና የትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች በጥሩ አፈጻጸም ላይ እንደሚገኙ ገልጸዋል። በከተማዋ ካሮጌው የአባይ ድልድይ እስከ ገብርኤል ቤተክርስቲያን የሚዘልቀው ባለ 2 ኪሎ ሜትር የኮሪደር ልማት ስራ በዚህ ሳምንት ተጀምሮ በአበረታች ሁኔታ ላይ እንደሚገኝ የገመገሙት ምክትል ጠቅላይ ሚኒስትሩ የተጠናቀቀውን ከገብርኤል እስከ ምድረገነት የሚደርሰውን የ1.7 ኪሎ ሜትር የአስፓልት መንገድ ግንባታ ተመልክተዋል። በተጨማሪም ከአዲሱ የአባይ ድልድይ ጋር የሚያገናኘውና 4 ኪሎ ሜትር ርዝመት ያለው የሃኒ ጋርደን ወረብ አስፓልት መንገድ ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በሌላ በኩል የኢትዮጵያ አየር መንገድ በባህር ዳር ከተማ እያከናወናቸው ያሉ ግዙፍ ፕሮጀክቶችንም ተጎብኝተዋል። ከ1.8 ቢሊዮን ብር በላይ በጀት ተመድቦለት ግንባታ የተጀመረው የባህር ዳር የአብራሪዎች ማሰልጠኛ ትምህርት ቤት ከፕሮጀክቶቹ አንዱ ሲሆን ዘመናዊ የመማሪያ ክፍሎችን፣ የመኖሪያ ህንፃዎችና የስፖርት ማዘውተሪያዎችን ያካተተው ይህ ማሰልጠኛ በሚቀጥለው ወር ተጠናቆ ስራ እንደሚጀምርም ይጠበቃል። በተያያዘም በግንባታ ላይ የሚገኘው የደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት ማስፋፊያ አካል የሆነው አዲሱ ተርሚናል ሲጠናቀቅ በሰዓት እስከ 1000 መንገደኞችን የማስተናገድ አቅም ይኖረዋል። እነዚህ ፕሮጀክቶች ለሀገራዊ ብልጽግናና ለኢኮኖሚ እድገት ያላቸው ፋይዳ የላቀ መሆኑን ምክትል ጠቅላይ ሚኒስትሩ በጉብኝታቸው ወቅት አስገንዝበዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። ምርጫ ላይ ወደ አተኮሩት ዘገባዎቻችን ስናመራ የኢትዮጵያ ምርጫ ታሪክ ጅማሮ ብዙ ፈተናዎችን አልፎ ከለውጡ በኋላ ተቋማዊ ነጻነትን መሰረት ያደረገና የድምፅ ሉዓላዊነትን ያረጋገጠ ነው። በሰባተኛው ጠቅላላ ምርጫ መራጩ ሕዝብ ድምፁን ከመስጠቱ በፊት የፓርቲዎችን ተግባራዊ ፖሊሲ አማራጮች በጥንቃቄ መገንዘብ ይኖርበታል። ይህም ለሀገራዊ መረጋጋትና ለዜጎች ሉዓላዊነት ዋስትና መሆኑ ማሳያ ነው። ሄለን ተስፋዬ በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። ከ2010 ዓመተ ምህረት ወዲህ በኢትዮጵያ የተቋማት ነጻነትና የዲሞክራሲ ትንሣኤ ወደ አዲስና ተስፋ ሰጪ የዲሞክራሲ ምዕራፍ ተሸጋግሯል። ነጻ ገለልተኛ ምርጫ ለሀገራዊ ዲሞክራሲ ግንባታ አስፈላጊ በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድን ከፖለቲካ ተጽዕኖ ነጻ እንዲሆን መደረጉ በኢትዮጵያ እውነተኛ ዲሞክራሲን ለመገንባት በመንግስት በኩል ቁርጠኝነት የታየበት ነው። በ2013 ዓ.ም የተካሄደው 6ኛው ጠቅላላ ምርጫም በቴክኒካዊ ግልጽነቱና በተፎካካሪዎች ተሳትፎ ረገድ ትልቅ ስኬት የታየበት ነበር። በሚሊዮኖች የሚቆጠሩ ዜጎች በነጻነት ወጥተው ድምፅ መስጠታቸውና የምርጫ ውጤቱም ከፍተኛ ተቀባይነት የተገኘበት መሆኑ ኢትዮጵያ ከነበረችበት የአፈና ፖለቲካ ወጥታ ወደ ድምፅ ሉዓላዊነት መሸጋገሯን አረጋግጧል። የዲሞክራሲ ስርዓትን እንዲሰፋና እንዲበለጽግ እንዲያድግ በቀዳሚ ደረጃ ስራ መስራት ካለባቸው አካላቶች አንዱ ኢትዮጵያ ውስጥ መንግስት ነው። ለዲሞክራሲ መሻሻል፣ ለዲሞክራሲ ማደግ፣ ለዲሞክራሲ ግንባታ መበልጸግ መንግስት ቀዳሚውን ድርሻ ይወስዳል። ብቸኛ ግን አይሆንም። ዲሞክራሲ
እንደ ህዝብ እንደ ትውልድ እንደ ተቋማት በኢትዮጵያ ጥላ ስር ያሉ ተቋማት የየራሳቸውን አበርክቶ ሲያደርጉ ትውልድን በየዘመኑ የራሱን ድርሻ ሲወጣ ነው ዲሞክራሲ የሚያድግ። በመጪው 7ኛ ጠቅላላ ምርጫ መራጩ ህዝብ ድምጹን ከመስጠቱ በፊት የእጩዎቹን ብቃትና የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄ መመዘን ይጠይቃል። መጀመሪያ ደረጃ ላይ መንግስትን ለመመስረት አንደኛው አቅሙ አላቸው ወይ ነው። ፖሊሲ ፕሮግራም ማን የራሳቸው የሆነ ማንፌስቶ አላቸው ወይ ነው። ሀገራችን ችግሮችን መፍታት የሚያስችል የተደራጀ ፖሊሲ አላቸው ወይ ብሎ ይሄንን ህዝቡ መመርመር ይገባዋል። አካታችነታቸው ምንድነው? ፎከሳቸው ምንድነው? ወጣቱን፣ ሴቱን፣ ዲሴብልድ ሆነውን የህብረተሰብ ክፍል እሱን ከመደገፍ ከማገዝ አንፃር ያላቸው ዝግጁነትና ኮሚትመንታቸው ምንድነው ብለው ይሄንንም ማየት ይጠይቃል። አሁን ማትኮር ያለብን አጀንዳ ላይ ፖሊሲ ላይ እና ብቃት ላይ የፓርቲዎች ብቃት ላይ ነው ማተኮር ያለብን። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ምርጫ ከመደበኛ ድምጽ የመስጠት ተግባር ባለፈ የሀገራዊ መረጋጋትና የዜጎች የሉዓላዊነት ዋስትናም ጭምር ነው። 7ኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ጎዳና ላይ ወደ ኋላ የማትመለስበትን አሻራ የምታኖርበት እንዲሆን የሁሉም አካላት ቅንነትና ተሳትፎ ወሳኝ ነው። በጋምቤላ ክልል የተገኘውን አንጻራዊ ሰላም በማስቀጠል የተሻለ ኢኮኖሚያዊና ማህበራዊ እድገት እንዲመዘገብ ለማስቻል በትኩረት እየተሰራ መሆኑን የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ ተናገሩ። የክልሉ ምክር ቤት መደበኛ ጉባኤ በመካሄድ ላይ ይገኛል። ሚፍታ አብዱል ቃድር ተጨማሪ አለው። የጋምቤላ ክልል ምክር ቤት 5ኛ የስራ ዘመን 9ኛ መደበኛ ጉባኤውን በማካሄድ ላይ ይገኛል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ መሰረት ማቴዎስ ምክር ቤቱ የህዝቡ የልማት ተጠቃሚነት እንዲረጋገጥ የበኩሉን ኃላፊነት እየተወጣ ነው ብለዋል። ምክር ቤቱ በበጀት ዓመቱ በዋናነት በመልካም አስተዳደር የታዩ ክፍተቶችን በማስተካከልና የህግ የበላይነትን እንዲረጋገጥ እንዲሁም በክልሉ ዘላቂ ሰላም እንዲሰፍን ትኩረት ሰጥቶ ሲሰራ ቆይቷል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ የልማትና የመልካም አስተዳደር እቅድ አፈጻጸም ሪፖርት ለምክር ቤቱ ባቀረቡበት ወቅት በክልሉ ቀጣይነት ያለው ሰላም እንዲረጋገጥ በማስቻል የህዝቡን ሁለንተናዊ ተጠቃሚነቱን ለማድረግ እየተሰራ እንደሚገኝ ገልጸዋል። የክልላችን ሆነ የሀገራችን እድገት ብልጽግና ለማፋጠን በቅድሚያ አመራሩ በአመለካከት በተግባር አንድ አቋም በመያዝ የተገኘውን ሰላም በማጽናት በጊዜ የለንም መንፈስ በመፍጠን መላውን ሰራተኛ በማንቀሳቀስ ወደ ስራ ካስገባን ህዝባችን ከጎናችን ሆኖ ይደግፈናል። በዚህም ኃይል አሰባስበን ካሰብንበት ግብ ለመድረስ የሚያቅተን ነገር አይኖርም። በበጀት ዓመቱ የመጀመሪያዎቹ 6 ወራት በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የተሰጠው ትኩረት ውጤት ማስገኘቱንም ርዕሰ መስተዳድሯ ተናግረዋል። ህገወጥ የማዕድን ዝውውርን ለመቀነስ በተከናወነው ተግባር በግማሽ ዓመት 3860 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ማስገባት መቻሉንም ወይዘሮ አለሚቱ ገልጸዋል። 3000 ኪሎ ግራም የተጣራ ወርቅ ለኢትዮጵያ ብሔራዊ ባንክ ለማስገባት ታቅዶ 3860 ኪሎ ግራም የተጣራ ወርቅ ወደ ብሔራዊ ባንክ በማስገባት ከተያዘ እቅድ በላይ ማከናወን ተችሏል። በገበያ አሰባሰብ፣ በኢንቨስትመንት፣ በአረንጓዴ አሻራና በሌሎች ዘርፎችም ውጤታማ ተግባራት መከናወናቸውን ርዕሰ መስተዳድሯ ለምክር ቤቱ ባቀረቡት ሪፖርት አብራርተዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። በመካከለኛው ምስራቅ የተከሰተው ፈሳሽ የተፈጥሮ ጋዝ የኤልኤንጂ ቀውስ የሚያስከትለው የዋጋ ግሽበት፣ የኢንዱስትሪዎች መቀዛቀዝና የጂኦፖለቲካዊ አለመረጋጋት ለቀጣዮቹ ዓመታት የዓለም አቀፉ ማህበረሰብ ዋነኛ የራስ ምታት ሆኖ ይቀጥላል። ሆኖም ቀውሱ ለአብዛኛው ዓለም የመርዶ ዜና ቢሆንም ስትራቴጂያዊ ነጻነትና የሀገር ውስጥ ሀብትን አሟጦ የመጠቀምን ትክክለኛነት ላረጋገጠችው ኢትዮጵያ ግን ታላቅ ዕድል ነው። ይህ እንዴት ሊሆን ቻለ? ኢትዮ መልሕቅ
ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። የውጭ ዜና። የአሜሪካው ፕሬዝዳንት የሆርሙዝ ሰርጥ እንዲከፈት ለኢራን የሰጡት 48 ሰዓት የጊዜ ገደብ ዛሬ ያበቃል። በኤነርጂ ቀውስ ምክንያት የዓለም ኢኮኖሚ ከባድ ፈተና እንደገጠመውም የዘርፉ መሪዎች እየገለጹ ነው። የመካከለኛው ምስራቅ ጦርነት ዛሬም መቀዛቀዝ አላሳይም። አዝመራ ሞሴ ተጨማሪ አለው። 23 ቀናትን የተሻገረው የመካከለኛው ምስራቅ ጦርነት እስካሁን የመቀዛቀዝ ምልክት አላሳየም። ይህ ጦርነት የዓለም የኢኮኖሚ ጀርባ አጥንት በሆነው የነዳጅ ስርጭት ላይ ከፍተኛ ስጋት ደቅኖ ቀጥሏል። የሆርሙዝ ሰርጥ ካልተከፈተ የኢራን የኃይል ማመንጫዎችን ድምጥማጣቸውን አጠፋለሁ ሲሉ 48 ሰዓታትን ያስቀመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰዓቱ እየተጠናቀቀ ቢሆንም ከኢራን በኩል ግን በጎ ምላሽ አላገኙም። ኢራን በኃይል መሠረተ ልማቷ ላይ ጥቃት ከተፈጸመ በቀጠናው ሀገራት የውሃ ማጠራቀሚያዎችና የኃይል አቅርቦቶች ላይ መሰል ጥቃቶች እንደምትፈጽም አስጠንቅቃለች። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አስቸኳይ የስልክ ውይይት አድርገዋል። የውይይቱ ዓላማ ሰርጡ ለዓለም አቀፉ ንግድ ሲባል ክፍት እንዲሆን ለማስቻል ያለመ ነው። እናም ሁለቱ መሪዎች ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ግን ብሪታንያ ወደ ቀጥታ ጦርነት ትገባለች ወይ ለሚለው የተረጋገጠ መልስ የለውም። ኢራን በበኩሏ መሬታችንን ለሚደፍሩ ሰርጡ ዝግ ሆኖ ይቀጥላል ስትል ማስፈራሪያዎቹ እንደማያስደነግጧት መልስ ሰጥታለች። در صورت عملی شدن تهدیدات آمریکا در የኤነርጂ መሰረተ ልማቶቿ ከተጠቁ ደግሞ በትንሹ የተከፈተው የሆርሙዝ ሰርጥ ሙሉ በሙሉ እንደሚዘጋ አስጠንቅቃለች። ይህ በእንዲህ እንዳለ ባለፉት 24 ሰዓታት ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት የአንድ ሰው ሕይወት ሲያልፍ 160 የሚሆኑ ሰዎች መቁሰላቸው ተገልጿል። ይህ ጥቃት የእስራኤል የኒውክሌር ኃይል ባለበት አካባቢ የተፈጸመ መሆኑ ከኢራን ሚሳኤሎች የሚተርፍ ቀጠና በአካባቢው እንደማይኖር አስረጅ ሆኗል። የእስራኤል መከላከያ ኃይል ከኢራንና ከሄዝቦላ ጋር ለተከታታይ ሳምንታት የሚቆይ ከባድ ውጊያ እንደሚጠብቀውና በሊባኖስ ያለውን ወታደራዊ እንቅስቃሴ እንደሚያስፋም አስታውቋል። በዚህ ጦርነት የመካከለኛው ምስራቅ ሀገራት እሳቱን የሚለበለቡ ይሁን እንጂ ዳፋው ግን ያልደረሰበት የዓለም ክፍል የለም። የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ ሁኔታውን ሲገልጹ ከዚህ ቀውስ ነፃ የሚሆን ምንም አይነት ሀገር የለም፣ ዓለም ከ1970ዎቹ የከፋ የኤነርጂ ቀውስ ሊገጥማት ይችላል ሲሉ አስጠንቅቀዋል። global economy is facing a major threat today. የዓለም ኢኮኖሚ ከባድ ፈተና ገጥሞታል። ይህ ችግር በፍጥነት እንደሚፈታ ተስፋ አድርጋለሁ። ያለዚያ የትኛውም ሀገር ዋስትና የለውም። ይህ ጦርነት በዚህ የሚቀጥል ከሆነ መዘዙ የከፋ ነው። እናም ሀገራት ለመፍትሄው በጋራ ሊሰሩ ይገባል። የዓለም መሪዎች ጦርነቱን ለማርገብ ጥረት እያደረጉ ቢሆንም የትራምፕ የ48 ሰዓት የጊዜ ገደብ ዛሬ የሚያበቃ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚተላለፍበት ይህ የሆርሙዝ ሰርጥ በዚህ ጦርነት ምክንያት 95 በመቶ እየሰራ አይደለም። በተከታታይ የቢዝነስና የስፖርት ጉዳዮች ወደ እናንተ ይደርሳሉ። ከጥቂት ደቂቃዎች በኋላ 2 ሰዓት ላይ መልሰን እንገናኛለን። አብራችን ቆዩ።